ኳሊቲ የሆነ ፕሮዳክት ነው መላክ የምንፈልገው እንደ ፍሬኤልም እንደ ሀገር መታወቅ የምንፈልገው በዛ ደረጃ ስለሆነ እነዚህ ትንንሽ ነገሮች እክል ሲያጋጥሙን ደግሞ ምርቱን ያበላሽብናል። ፐሪሸብል ስራዎችን በተመለከተ የሚበላሹ እቃዎች የቀዝቃዛ ሰንሰለቱ በተለያየ መንገድ ባለመሳለጡ ወደ 40% የሚሆኑ እቃ መጀመሪያውኑ ገና ሳይመጣ ይበላሻል። እስራኤል በጋዛ የምታደርገውን ጥቃት አጠናክራ የቀጠለች ሲሆን የሐማስን ከፍተኛ አመራሮች እያደነች ያለችው ሀገር በዛሬው ዕለት በከፈተችው ጥቃት አንድ የሐማስ ከፍተኛ ወታደራዊ አዛዥን መግደሏ ተሰምቷል። አሜሪካ በህንድ ውቅያኖስ ዲየጎ ጋርሺ የጦር ሰፈሯ አሉኝ የምትላቸውን ግዙፍ የጦር መሳሪያዎቿን ጠምዳለች። የኢራን ጉምቱ የመከላከያ ሹማምንት በበኩላቸው በዋሽንግተን ለሚፈጸም ማንኛውም ጥቃት ተስተካካይ ምላሽ ለመስጠት የአሜሪካንን 1/3 ያህል ግዙፉን ቢ2 ቦምብ ጣይ የጦር ጀቶች የሚገኙበትን የዲየጎ ጋርሺ የጦር ሰፈር ለማደባየት እየደለቱ ነው። በክርክር ወቅት በተለይ ደግሞ በፍትሐ ብሔር ክርክር ምስክሩ ከኔ ጋር ጠበኛ ከከሳሽ ጋር የቅርብ ዝምድና ስለሆነ ሊመሰክርብኝ አይገባም የሚለው የተቃውሞ ድምፅ ጎልቶ ይሰማል። ይህን መነሻ በማድረግ ህጉ ምን ይላል ምን ሳይል የሚለው እንመለከታለን። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። የግብርና ምርቶች በሚጓጓዙበት ወቅት መሟላት ያለባቸው ግብአቶች ባለመሟላታቸው የተመረተው ምርት ተጠቃሚው ጋር እስከሚደርስ ድረስ ባለው ጊዜ ውስጥ 40% ያህሉ እንደሚባክን ተገልጿል። በተለይም በጉዞ ወቅት የምርቶቹን ጤንነት ለመጠበቅ የሚያግዙ ማቀዝቀዣ የተገጠመላቸው ተሽከርካሪዎች ውድ በመሆናቸው ለዘርፉ ተግዳሮት ሆኗል ተብሏል። በሊያውን ፍሳ እንደ የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ መረጃ በዓለም ላይ ከሚገኙ ከ8 ቢሊዮን በላይ ሰዎች ውስጥ 870 ሚሊዮን የሚሆኑት በቂ ምግብ አያገኙም። ይህን ቁጥር በበቂ ሁኔታ መግቦ ሊተርፍ የሚችል የግብርና ምርት ታዲያ በአያያዝና በተለያዩ ችግሮች ሳቢያ እንደሚባክን አሊያም እንደሚበላሽ መረጃው ያትታል። የምግብና የእርሻ ድርጅቱ መረጃ ቀጥሎ በተለይም ታዳጊ ሀገራት ከሚያመርቷቸው የግብርና ምርቶች ውስጥ ከ30 እስከ 40% የሚሆነው ገበያ ከመድረሱ በፊት እንደሚበላሽ ያትታል። ይህ ብልሽት አትክልትና ፍራፍሬ ላይ ሲሆን ደግሞ ከ40 እስከ 50% እንደሚደርስ ይጠቁማል። በኢትዮጵያም ወደ ውጭ ሀገራት የሚላኩ መሰል የግብርና ምርቶች ላይ ተመሳሳይ ሁኔታዎች እያጋጠሙ እንደሚገኙ ላኪዎችና በሎጂስቲክስ ዘርፉ ላይ የተሰማሩ አካላት ለጣቢያችን ገልጸዋል። በተለይም የግብርና ምርቶቹ በሚጓጓዙበት ወቅት ጥቅም ላይ መዋል የነበረባቸው ማቀዝቀዣ የመሳሰሉ መሰረተ ልማቶች የተሳለጡ ባለመሆናቸው እስከ 40% የሚሆነው ምርት እንደሚባክን ገልጸዋል። አሁን ሜንሊ እየተቸገረን ያለ ነው ሎጂስቲክ ላይ ነው። እኛ የምናመርተው ምርት ፐርሸብል ፕሮዳክት ነው። ልክ ሃርቨስት ከተደረገ በኋላ ብዙ ጊዜ ከቆየ የመበላሸት እድሉ ከፍ እያለ ነው የሚሄደው። ስለዚህ ብዙ ጊዜ ከስተም ላይ ገብቶ ሎጂስቲክ ላይ የተወሰነ የመዘግየት ነገር ያጋጥመናልና እሱ ነገር ቢቀረፍልን። ምክንያቱም ኤክስፖርት ነው እያደረግን ያለ ነው፣ አገርን ነው እያስተዋወቅን ያለ ነው እና ጥሩ ኳሊቲ የሆነ ፕሮዳክት ነው መላክ የምንፈልገው እንደ ፍሬኤልም እንደ ሀገር መታወቅ የምንፈልገው በዛ ደረጃ ስለሆነ እነዚህ ትንንሽ ነገሮች እክል ሲያጋጥሙን ደግሞ ምርቱን ያበላሽብናልና ፐሪሸብል ስራዎችን በተመለከተ የሚበላሹ እቃዎች የቀዝቃዛ ሰንሰለቱ በተለያየ መንገድ ባለመሳለጡ ወደ 40% የሚሆኑ እቃ መጀመሪያውኑ ገና ሳይመጣ ይበላሻል። እነዚህ ነገሮች በማስተካከል በማደስ ወደ ቤት እንዲመጡ በማድረግ ዋጋ ማረጋጋት አገሪቷ ወይም ተጠቃሚው የተወሰነ ረዘም ያለ ሼልፍ ላይፍ ያለው ፕሮዳክት እንዲኖረው ማስቻል ሌላም ነገሮች እየጨመርን እያሳደግን የውጮቹን ተሞክሮ እየወሰድን እንሄዳለን እና ብዙ ይቀረናል። ጅምሩ ጥሩ ነው። አቴንሽንም እየተሰጠው ስለሆነ በሁሉም ፊልድ እየተሰራ ያለው ነገር አበረታች ነው፣ ግን ገና ብዙ ይቀራል። ማቀዝቀዣ የተገጠመላቸው ተሽከርካሪዎች ወደ ሀገር ውስጥ ሲገቡ ከዚህ በፊት ታክስ ይከፈልባቸው የነበረውን መንግስት ማስቀረት ቢችልም የመኪኖቹ ውድነት አሁንም ቢሆን ተግዳሮት ሆኖ መቀጠሉን የኢትዮጵያ የዕቃ አስተላላፊዎችና የመርከብ ወኪሎች ማህበር ፕሬዝዳንት አቶ ዳዊቱ ብሸት ተናግረዋል። መንግስትም ያው የሚችለውን ነገር እያደረገ በተለይ አሁን የቀዝቃዛ ሰንሰለቱ ላይ መኪኖች እስከዛሬ
ታክስ እየተከፈለባቸው ነበር የሚገቡት። ከታክስ ፍሪ እንዲገቡ ተደርጓል። ሆኖም ግን ገና አበረታች ነው እንጂ ገና ያልተሰሩ ብዙ ነገሮች አሉ። መኪኖቹም ውዶች ናቸው። የሚሰሩ የሚያስፈልጉን ነገሮች አሉ። መንግስት በበኩሉ ለውጭ ገበያ የሚቀርቡ የአትክልትና ፍራፍሬ ምርቶች የቆይታ ጊዜ አጭር መሆኑን በመረዳት የቀዝቃዛ ሰንሰለቱን አሊያም ምርቶቹ የሚጓጓዙበትን ሁኔታ ለማሟላት የሚያስችል ሁኔታን ለመፍጠር ስትራቴጂ መዘጋጀቱን ከቀናት በፊት በተዘጋጀ አንድ መድረክ ላይ የግብርና ሚኒስትር ዴኤታው ዶክተር መለስ መኮንን ተናግረዋል። አበባን ለውጭ ገበያ በማቅረብ ረገድ ኢትዮጵያ ከጎረቤት ሀገር ኬንያ ቀጥሎ ከአፍሪካ ሁለተኛ ደረጃ ላይ የምትገኝ ሲሆን በሌሎችም የግብርና ምርቶች ላይ ቀላል የማይባል ተሳትፎ እንዳላት የወርልድ አትላስ መረጃ ያመላክታል። ትራምፕ ከኢትዮጵያ ወደ አሜሪካ የሚገቡ ምርቶች ላይ የጣሉት የ10 በመቶ ታሪፍ የኢትዮጵያን አምራች ኢንዱስትሪ ሊጎዳ እንደሚችል በምጣኔ ሀብት ባለሙያዎች ተነግሯል። በሀገራቱ መካከል ከፍተኛ የሆነ የንግድ ሚዛን ጉድለት እንዳለም ተጠቁሟል። ማለት አማራ ተጨማሩን አዘጋጅታለች። This is one of the most important days in my opinion in American history. It's our declaration of economic independence. የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚገቡ ምርቶችን በተመለከተ አዲስ ታሪፍ ይፋ አድርገዋል። ረቡዕ ዕለት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቀዋል። ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ስለመሆኑ አንስተዋል። ይህ ቀን የነጻነት ቀንም ሲሉ ሰይመውታል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደ የገለጹት ፕሬዝዳንቱ 100 ሀገራት ላይ የታሪፍ ጭማሪ አድርገዋል። ኢትዮጵያም ከነዚህ ሀገራት መካከል አንዷ ሆናለች። በኢትዮጵያና በአሜሪካ መካከል ያለው የንግድ ግንኙነትም በየጊዜው እያደገ መሆኑን መረጃዎች ይጠቁማሉ። ለአብነት ያህልም በፈረንጆች 2024 ላይ ሀገራቱ የ1.5 ቢሊዮን ዶላር የንግድ ልውውጥ አድርገዋል። ከነዚህም ውስጥ አሜሪካ ወደ ኢትዮጵያ የላከቻቸው ሸቀጦች የ1 ቢሊዮን ዶላር ዋጋ ያላቸው ሲሆን ኢትዮጵያ ደግሞ ለአሜሪካ ገበያ ያቀረበቻቸው ምርቶች 465.8 ሚሊዮን ዶላር እንደሚያወጡ የአሜሪካ ንግድ ቢሮ መረጃ ያሳያል። ይህም በፈረንጆች 2023 ላይ ከላከችው ምርት አንጻር 24.4 ሚሊዮን ዶላር ቅናሽ አለው። ኢትዮጵያን በዋናነት ለአሜሪካ ገበያ ከምታቀርባቸው ምርቶች መካከል ቡና፣ ጨርቃ ጨርቅ፣ ቅመማ ቅመም እንዲሁም ሻይ ቅጠል ይገኙበታል። በአንጻሩ ደግሞ ኢትዮጵያ ከአሜሪካ የምታስገባቸው ምርቶች አውሮፕላንን ጨምሮ ትልልቅ ማሽነሪዎችና የሕክምና መገልገያ ቁሳቁሶች ከፍተኛውን ድርሻ ይይዛሉ። በሁለቱ ሀገራት መካከል ያለው የንግድ ሚዛን ጉድለት ሰፊ በሆነበት ሁኔታ በኢትዮጵያ ላይ የተጣለው ታሪፍ የኢትዮጵያ አምራች ኢንዱስትሪን ሊጎዳ እንደሚችል ከጣቢያችን ጋር ቆይታ ያደረጉት የቢዝነስና ኢንቨስትመንት አማካሪ የሆኑት አቶ ከፈለኝ ኃይሉ ተናግረዋል። የውጭ ምንዛሪ ግኝታችን እንዲቀንስ ያደርጋል። የክፍያ ማመጣጠን ባላንስ ፔመንት የሚባለው ላይ ችግር ሊያመጣ ይችላል። የስራ አጥ ቁጥር ሊቀንስ ይችላል። በዋናነት እንደ ሐዋሳ፣ ቦሌ ያሉትን በዛ ውስጥ የሚገቡ ኢንቨስተሮችን ቁጥር ሊቀንስ ይችላል። ምክንያቱም እዛ የሚመረቱት ምርቶችና አልባሳት ተካተቆት ወይም ቡናችንን ጨምሮ ወደ አሜሪካ ሆነ ተጽዕኖ ሊያሳድር ይችላል። በተቃራኒው አሜሪካ ኢትዮጵያ ላይ የጣለችው ታሪፍ የብሪክስ አባል በመሆኗ ነው ሲሉ ከጣቢያችን ጋር ቆይታ ያደረጉት የምጣኔ ሀብት ባለሙያ ዶክተር ቆስጠንጥኒዮስ በርሀ ተስፋ አንስተዋል። የተጣለው ታሪፍ ኢትዮጵያ ከምታመርታቸውና ወደ አሜሪካ ገበያ ከምትልካቸው ምርቶች ጋር ተመሳሳይ ምርቶችን የሚያመርቱና ወደ አሜሪካ ገበያ ከሚያቀርቡ ሀገራት ከተጣለባቸው ታሪፍ አንጻር ኢትዮጵያ የተጣለባት ታሪፍ ተወዳዳሪ እንደሚያደርጋት አስተያየታቸውን ሰጥተዋል። አንደኛ እሳቸው እንደውም ትልቁን ታሪፍ የጣሉት ኢትዮጵያን ሊገዳደሩ የሚችሉ ኢትዮጵያን ኤክስፖርት ሊገዳደሩ የሚችሉ ሀገሮች ላይ የባሰውን ታሪፍ ጥለዋል። አሁን በቡና ብራዚልም ላይ ከፍተኛ ተጽዕኖ አድርገዋል። ቪየትናምም ላይ ሁለቱ እንግዲህ ትልቅ ቡና አምራቾች የሚባሉ እነሱ ናቸው። በሁለተኛ ደረጃ ኢትዮጵያ አረቢካ የሚባል ቡና ነው እና በጣም የሚፈለግ ቡና ነው። ብዙ ሀገሮች የማያመርቱት ቡና ነው። ብዙ ሀገሮች የሚያመርቱት የሮባስታ የሚል ቡና ነው። አረቢካ ስለሆነ እነሱ በጣም ይፈልጉታልና ከዚህ በላይ ደግሞ አብዛኛውን ጥሬ ቡና ነው ከኢትዮጵያ መልከው። ኢትዮጵያ አምርታ ለውጭ ገበያ የምታቀርባቸው ምርቶች ቁጥር ከሌሎች ሀገራት አንጻር ዝቅተኛ እንደሆነ ባለሙያዎቹ አንስተዋል። በአሜሪካም ሆነ በሌሎች ገበያዎች ላይ ሰብሮ ለመግባትና ተወዳዳሪ ለመሆን በብዛት ማምረት፣ የምርት ጥራትን መጨመር፣ የንግድ ፖሊሲዎችን ማሻሻል፣ ተጨማሪ እሴትን መጨመር እንደሚያስፈልግ ዶክተር ቆስጠንጥኒዮስ በርሀ ተስፋ መሆኑ አቶ ከፈለኝ ኃይሉ ተገቢ እንደሆነ አብራርተዋል።
እኛ የምንልከው ቡና አንደኛ በጥራቱ፣ ሁለተኛ በብራንዲንግ አሁን ይርጋ ጨፌ፣ ሲዳሞ፣ ጅማ፣ ሀረር ተብለው የሚነገሩ ቡናዎች በጣም ከፍተኛ ዋጋ የሚሸጡ ናቸው። ስለዚህ እሱን አሁን እኛ እንዲሁ በ60 ኪሎ ግራም ከረጢት ብቻ መላክ ሳይሆን እሴት ተጨምሮባቸው አሁን ኢንዱስትሪ ፓርኮች ውስጥ አሁን ደግሞ በማደግ ላይ ያሉ የልዩ ኢኮኖሚ ዞን ተብሎ አሁን ድሬዳዋ ተጀምሯል። እሴት የጨመሩ የሚልኩ ከሆነ ታሪፍ ብዙም የሚያነጋግርን ነገር አይሆንም። ዋናው ኢንተርፕረነር ማይንድሴት ያለው አመራር፣ ኢንተርፕረነር ማይንድሴት ያለው ለግል ዘርፉ በጣም ማበረታቻ የሚሰጥ የግል ዘርፉ የሚያስተካካ የካፒታል ችግሩን የሚፈታ ሲስተሙ፣ የታክስ ሲስተሙ፣ የጎግ ሲስተሙ እነዚህ ነገሮች የውጭ ምንዛሪ ችግር በብዙ ነገር ኢትዮጵያ የታደለች ሀብታም ሀገር ናት። ግን ይህንን ሀብት መጠቀም የመቻል ኢንተርፕረነር ማይንድሴት የምንለው ነገር አለመኖሩ በዋናነት እንቅፋት ሆኖብናል ብዬ ነው የማስበው። የሪሶርስ ችግር አለን ያለበት የታክስ መበረታቻዎች፣ ገበያ በወደ ሌላ የምንሸጠውን ገበያ ማስፋት። ለምሳሌ ቡና ራሱ ሴት ተጨምሮ እዚህ ሀገር ውስጥ መሸጥ መቻል። ቡናችን አሜሪካን ላይ ከሚሸጥ አሜሪካኖች ራሳቸው ቡና እዚህ ወጥተው የሚጠጡበት እንደ ቡና ፌስቲቫል ወይ ደግሞ እዚሁ ሀገር ውስጥ ያለውን ነገሮችን ሌላ የማርኬት ስትራቴጂ የመሸጥ ስትራቴጂ ዴቨሎፕ ሊደረግ ይገባል። ወደ አሜሪካ ደግሞ ለሚልኩ ኤክስፖርተሮች ልዩ የሆነ ማበረታቻ ማድረግ ያስፈልጋል ማለት ነው። እንግዲህ የ10 በመቶ የታሪፍ ጭማሪው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ እንደሆነ አሜሪካ አስታውቃለች። እስራኤል በጋዛ የምታደርገውን ጥቃት አጠናክራ ቀጥላለች። በሰሜን ጋዛ በሚገኘውና ለተፈናቀሉ ሰዎች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃትም ቢያንስ 27 ሰዎች መሞታቸው ተሰምቷል። የሐማስን ከፍተኛ አመራሮች ያደነች ያለችው እስራኤል ባደረሰችው ጥቃትም አንድ የሐማስ ከፍተኛ ወታደራዊ አዛዥ መግደሏም ተነግሯል። አልታየ ኪዳኔ እስራኤል በጋዛ የምታደርገውን ጥቃት አጠናክራ የቀጠለች ሲሆን የሐማስን ከፍተኛ አመራሮች እያደነች ያለችው ሀገር በዛሬው ዕለት በከፈተችው ጥቃት አንድ የሐማስ ከፍተኛ ወታደራዊ አዛዥን መግደሏ ተሰምቷል። በትላንትናው ዕለት በሰሜን ጋዛ በሚገኘውና ለተፈናቀሉ ሰዎች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። በጋዛ ከተማ ሰሜናዊ ምስራቅ ቱፋ አካባቢ በሚገኘው በዚህ የዳል አርቃም ትምህርት ቤት ላይ በደረሰው ጥቃት ከ10 በላይ ሰዎች እንደቆሰሉ ተነግሯል። የእስራኤል ጦር በበኩሉ በጋዛ ሐማስ የሚገለገልባቸው የእዝና የቁጥጥር ማዕከል ናቸው ባላቸው ቦታዎች ላይ አድርሸዋለሁ ባለው ጥቃት አሸባሪዎች ሲል የጠራቸውን ሰዎች ማጥቃቱን ገልጿል። እስራኤል በጋዛ እያደረሰችው ባለችው ጥቃትና ወታደራዊ የምድር ላይ ዘመቻ ባለፉት 24 ሰዓት 97 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር ቀደም ሲል በሰጠው መረጃ ጠቅሷል። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል እንደተናገሩት በዳር አልአርቃም ትምህርት ቤት የተሰነዘረውን ጥቃት አሳዛኝ መሆኑን ይገልጻሉ። በጥቃቱ ከሞቱት ሰዎች መካከል ህጻናትና ሴቶች እንደሚገኙበት የተናገሩት ቃል አቀባዩ ጥቃቱ በሰላማዊ ሰዎች ላይ እንደተቃጣ ገልጸዋል። በጥቃቱ መንታ ልጆችን ያረገዘች አንዲት ሴት ከባለቤቷ ከእህቷና ከ3 ልጆቿ ጋር የት እንደሚገኙ አይታወቅም በማለት ማህሙድ ባሳል እንደተናገሩ ቢቢሲ ዘግቧል። ጥቃቱ ከተፈጸመበት አቅራቢያ ከሚገኘው አልሃሊ ሆስፒታል የተገኘ ቪዲዮ እንደሚያሳየው በጥቃቱ የቆሰሉ ህጻናት በመኪናዎችና በከባድ መኪኖች ላይ ሲሳፈሩ ነበር። የእስራኤል መከላከያ ባወጣው መግለጫ በጋዛ ከተማ ጥቃት የተሰነዘረበት አካባቢ የሐማስ ተዋጊዎች በእስራኤል ንጹሃን ዜጎችና ወታደሮች ላይ ጥቃት ለማድረስ ሲጠቀሙበት እንደነበረ ገልጿል። በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውን ጦሩ አክሏል። በአንድ ምሽት በጋዛ ከተማ ምስራቃዊ ሼጃያ አካባቢ ጥቃት በተሰነዘረባቸው በርካታ ቤቶች ቢያንስ 12 ሰዎች መሞታቸውን ነው የሐማስ የሲቪል መከላከያ ኤጀንሲ የገለጸው። ጥቃቱ ሲፈጸም የተመለከተና ስሙ እንዳይጠቀስ የፈለገ አንድ የዓይን እማኝ ለቢቢሲ አረብኛ ስለ ክስተቱ ይናገራል። ለላይፍ ላይን ዝግጅት የተናገረው የዓይን እማኙ በተኛንበት አስፈሪ ድምፅ ሰማን። በጎረቤታችን በአያድ ቤተሰብ ላይ ድንገተኛና ኃይለኛ ፍንዳታ ተከሰተባቸው። ክስተቱ አሳዛኝ ነው ሲል ተናግሯል። ከጥቃቱ በኋላ ፈጣን ምላሽ ያልሰጠው የእስራኤል መከላከያ ኃይል ሐሙስ ጠዋት የሼጃያና 4 አጎራባች አካባቢዎች ላይ ያሉ ነዋሪዎች
ወደ ምዕራብ ጋዛ ከተማ በፍጥነት እንዲለቁ ትዕዛዝ ሰጥቶ እንደነበር ተሰምቷል። በዚህ አካባቢ አሸባሪዎች አሉ ሲል የተናገረው ጦሩ የደህንነቴ ስጋት የሆኑ አሸባሪዎችን አስወግዳለሁ፣ የአሸባሪዎችን መሰረተ ልማት አወድማለሁ፣ የጀርባ አጥንታቸውንም እሰብራለሁ በማለት አስጠንቅቆ እንደነበር ተገልጿል። በዚህ ሳምንት የእስራኤል ጦር ለበርካታ የሰሜን ጋዛ አካባቢዎች እንዲሁም ለደቡባዊው ራፋ ከተማና ለአጎራባቹ ካን ዩኒስ ተመሳሳይ የመልቀቂያ ትዕዛዝ ሰጥቶ የነበረ ሲሆን በዚህም ከነዚህ አካባቢዎች በመቶ ሺህ የሚቆጠሩ ፍልስጤማውያን መኖሪያ ቀያቸውን ለቀው እንደወጡ የተባበሩት መንግስታት ድርጅት መረጃ ያመለክታል። ይህም እስራኤል ወደ ጋዛ የሚገቡ ሰብአዊ እርዳታዎችን እንዳይገቡ በማድረግ በምግብ እጦት እየተቸገሩ ያሉትን የጋዛ ነዋሪዎች ሕይወት እያከፋው እንደሆነ ተገልጿል። ከዚህ ባለፈም ከጦርነቱ ጀምሮ በሐማስ ወታደራዊ አመራሮች ላይ የመረረ ዘመቻ የጀመረችው እስራኤል በሊባኖስ ድንበር አቅራቢያ ሲልዶን በተባለ ቦታ ባደረሰችው የአየር ጥቃት የሐማስ ከፍተኛ ኮማንደርን እንደገደለች ተሰምቷል። በእስራኤል ጥቃት የተገደለው ሐሳን ፋራት የተባለው ይህ ከፍተኛ ወታደራዊ አዛዥ የሐማስን ጦር በምዕራባዊ ሊባኖስ እየመራ እንደነበር የእስራኤል መከላከያ ኃይል ማስታወቁ ተዘግቧል። እስራኤል ከሐማስ ጋር እያደረገችው ባለችው ጦርነት ፋራሃት በእስራኤል ዜጎችና ወታደሮች ላይ ጥቃት ለመፈጸም ስራዎችን ሲሰራ ነበር ያለችው እስራኤል ተግባሩ ለእስራኤልና ለዜጎቿ ስጋት እንደነበር ገልጻለች። በጥቃቱ 4 ሰዎች እንደተገደሉ የሊባኖስ የጤና ሚኒስቴር ያስታወቀ ሲሆን ከሟቾቹ መካከል የሐማሱ ወታደራዊ አዛዥ እንዲሁም ሴትና ወንድ ልጆቹ እንደሚገኙበት የፍልስጤም ባለስልጣናት መናገራቸውን የፈረንሳይ ዜና ወኪል ዘግቧል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም ቢሮ እንደገለጸው ጥቃቱ በአሜሪካ አደራዳሪነት የተደረሰውንና በኢራን በሚደገፈው ሂዝቦላና እስራኤል መካከል ሲደረግ የነበረውን ጦርነት ያስቆመው የተኩስ አቁም ስምምነት የሚጥስ ነው በማለት አውግዞታል። እስራኤል በቅርብ ሳምንታት በሂዝቦላ ቁጥጥር ስር በሚገኘው ደቡባዊ ሊባኖስ የሮኬት ጥቃቶችን እየተሰነዘሩ ነው በማለት ተደጋጋሚ ጥቃት ሰንዝራለች። በዛሬው ዕለትም ጥቃት የሰነዘረችው እስራኤል ይህ ጥቃት ሂዝቦላን ወደ ግጭት ጋብዞ መካከለኛው ምስራቅን ከዚህ በፊት ወደ ነበረው የግጭት ቀጠና ሊያደርጋት እንደሚችል እየተሰጋ ይገኛል። የአሜሪካው የመከላከያ ተቋም ፔንታጎን በኢራን ላይ ጥቃት ለመፈጸም መዘጋጀት ተሰምቷል። ቴህራን ወደ ኒውክሌር ስምምነት መመለስ አለባት የሚለውን የዶናልድ ትራምፕን ዛቻ ተከትሎ ዋሽንግተን በቀጠናው መጠነ ሰፊን የተባለ ወታደራዊ ዝግጅት እያደረገች ስለመሆኑ የሚወጡ ወታደራዊ መረጃዎች እያሳዩ ይገኛሉ። ኢራን በበኩሏ ለአጸፋ እርምጃ ተዘጋጅቻለሁ ያለች ሲሆን በሁለቱ ሀያላን መካከል የሚነሳ ግጭት ለዓለም ከባድ መዘዝ ይዞ የሚመጣ ይሆናል ስትል ሩሲያም በጽኑ አስጠንቅቃለች። ተጨማሪ አለን። አሜሪካ በህንድ ውቅያኖስ ዲየጎ ጋርሺ የጦር ሰፈሯ አሉኝ የምትላቸውን ግዙፍ የጦር መሳሪያዎቿን ጠምዳለች። የኢራን ጉምቱ የመከላከያ ሹማምንት በበኩላቸው በዋሽንግተን ለሚፈጸም ማንኛውም ጥቃት ተስተካካይ ምላሽ ለመስጠት የአሜሪካንን 1/3 ያህል ግዙፉን ቢ2 ቦምብ ጣይ የጦር ጀቶች የሚገኙበትን የዲየጎ ጋርሺ የጦር ሰፈር ለማደባየት እየዶለቱ ነው። በህንድ ውቅያኖስና አረቢያን ባህር የቴህራንና ዋሽንግተን ፍጥጫ ከመቼውም ጊዜ በላይ ከሯል። በመካከለኛው ምስራቅ ቀጠና አውራ ኃይሎች መካከል አንዷ በሆነችው ኢራንና እንዲሁም በዋሽንግተን መካከል የቀጠናው ትኩሳት ባየለበት ወቅት ሁሉ ያጠፋሻለሁ አጠፋለሁ ማስፈራሪያዎችን ሲሰነዛዘሩ መስማት የተለመደ ነው። የአሁኑ ፍጥጫ ግን ከዚህ ቀደሞቹ ሁሉ የተለየ ነው ይላል የዘዋር ዞን ዝርዝር አተታ። የሁለቱ ባላንጣ ሀገራት የቅርብ ጊዜ ክስተቶች ይበልጥ ግልጽ አለመሆናቸውና ቁርሾ በአንድ ዋነኛ ምክንያት ላይ ብቻ የተንጠለጠለ አለመሆኑ በየትኛውም ሰዓት በማንኛውም ቦታ ድብልቅልቅ ያለ ጦርነት ሊነሳ የሚችልበት እድል ከፍተኛ መሆኑን የዋር ዞኑ ተንታኝ ታይለር ሮግዌይ ባትቶ አስፍሯል። ሀገራትን እንቅልፍ እየነሱ የቀጠሉ አነጋጋሪ ዓለም አቀፋዊና ቀጠናዊ የመንግስት ውሳኔዎችን እያስተላለፉ ከመገናኛ ብዙሃን ዋነኛው የትኩረት ማዕከልነታቸው ያልቦዘኑት የአሜሪካው ፕሬዚደንት ዶናልድ ትራምፕ ባሳለፍነው እሁድ ከኤንቢሲ ኒውስ ጋር በነበራቸው ቃለ መጠይቅ ቴህራን ወደ ኒውክሌር ስምምነቱ በድጋሚ የማትመጣ ከሆነ የምናደርስባትን የቦምብ ውርጅብኝ ለመጋፈጥ ትገደዳለች ሲሉ ማስጠንቀቃቸው ይታወሳል። ትራምፕ ለኢራኑ ሁለንተናዊ መሪ አያቶላህ አሊ ካሜኒ ቴህራን በሁለት ወራት ውስጥ ወደ አስገዳጅ ስምምነት እንድትመጣ አለዚያ ከባድ ቅጣት እንደሚጠብቃት የሚገልጽ ደብዳቤ ከላኩ በኋላ የተሰጠ ዛቻም ስለመሆኑ ዋሽንግተን ታይምስ አስነብቧል። በዚህም የትራምፕ አስተዳደር ከኢራን ጋር ጦርነት ለመግጠም እየተሰናዳ እንደሚገኝ የሚወጡ ወታደራዊ መረጃዎች እያሳዩ ነው።
በተለይም እስያን፣ መካከለኛው ምስራቅን እንዲሁም ምስራቅና ደቡብ ምስራቅ አፍሪካን በቀላሉ ለመቆጣጠር የሚያስችለው ስትራቴጂካዊው የዲያጎ ጋርሺያ የጦር ሰፈር ባለፉት ጥቂት ቀናት የአሜሪካንን ግዙፍ የጦር መሳሪያዎች በማስፈር ተግባር ላይ ተጨናንቋል። ባለፉት ሳምንታት 6 የሚደርሱና የትኛውንም የአየር መቃወሚያ ስርዓት ጥሰው መግባት የሚችሉ በመሆናቸው የሰማዩ መናፍስት የሚል መጠሪያን ያገኙት ቢ2 ግዙፍ ቦምብ ጣይ የጦር ጀቶች በጦር ሰፈሩ የአየር ማኮብኮቢያ ስፍራ በድጋሚ እንዲሰፍሩ ተደርጓል ይላል አሶሺየትድ ፕሬስ። 60 የሚደርሱ የጦር ጀቶችን መሸከም የሚችለው ዩኤስኤስ ሃሪ ትሩማን የጦር መርከብ ቀድሞውንም በቀይ ባህር ላይ የሚገኝ ሲሆን በጃፓን ባህር ላይ ሰፍሮ ቆይቶ የነበረው ሁለተኛው ግዙፍ የአሜሪካ የጦር መርከብ ዩኤስኤስ ካርል ቪንሰንም ወደ መካከለኛው ምስራቅ እንዲመጣ ተደርጓል። የአሜሪካ የጦር ዝግጅት በዚህ ብቻ የሚወሰን አይደለም። እንደ ዲፌንስ ብሎግ መረጃ ከሆነ ደግሞ ከዚህ በተጨማሪ ቢ52ኤች ቦምብ ጣይ ጀቶች በፐርሺያ ባህረ ሰላጤ ዳርቻ በኳታር በሚገኘው አልሁዴይድ የአየር ኃይል ጦር ሰፈር የኢራን እንቅስቃሴ ፊት ለፊት እየቃኙ ይገኛሉ። በዚሁ አካባቢ በባህሬን ኢሳ አየር ኃይል ላይም በተመሳሳይ መልኩ እጅግ ግዙፍ እንደሆነ የሚነገርለት ሲ-17 የአሜሪካ የወታደርና የጭነት ማጓጓዣ የጦር አውሮፕላኖችም በተጠንቀቅ ላይ ናቸው። ታዲክ የሚሳኤል መቃወሚያና ልዩ ልዩ የራዳር መከላከያ ስርዓቶች፣ በርካታ ኒኩሌር ተሸካሚ የጦር ጀቶችና ሌሎች ግዙፍ የጦር መሳሪያዎች ወደ ቀጠናው በአዲስ መልኩ የተጓጓዙ መሆኑም እየተገለጸ ነው። የዋሽንግተን የጦር መሳሪያ ማስፈር አዲስ እንቅስቃሴ ለኢራን ግልጽ መልእክት የሚያስተላልፍ ነው ሲሉ የሚገልጹት ከአሜሪካ አየር ኃይል በጡረታ የተገለሉት የቀድሞ ኮሎኔልና የአሁኑ የሲኤንኤን ተንታኝ ሴድሪክ ሌይተን ኢራን በየመን ለሁቲ የምታደርገውን ድጋፍ እንድታቆም የሚያስጠነቅቅና ቴህራን በአዲስ የኒውክሌር ስምምነት ላይ ለመምከር ወደ ድርድር ጠረጴዛው እንድትመጣ ትልቅ ጫና መፍጠሪያ መንገድ መሆኑን ያነሳሉ። አሜሪካ በርካታ ግዙፍ የጦር መሳሪያዎቿን ባሳፈረችበት በዚህ የዲያጎ ጋርሺያ የጦር ሰፈር በመጠቀም በኢራን ላይ አዲስ ጥቃት ልትከፍት ትችላለች የሚሉ ግምቶች በስፋት እየተሰሙ ባሉበት በዚህ ወቅት ከፍተኛ የኢራን የመከላከያ ባለስልጣናት በበኩላቸው ከባድ ተመጣጣኝ የአጸፋ እርምጃ በጦር ሰፈሩ ላይ ለመውሰድ እያጤኑ መሆኑን ከባለስልጣናቱ መካከል አንዱ ሹክ ብለውኛል ሲል ዘቴሌግራፍ ዘግቧል። በዘገባው ላይ እንደሰፈረው መረጃ ኢራን ይባስ ብሎ ወደ ጦር ሰፈሩ አቅራቢያ ሚሳኤል መተኮሷና ምንም ጉዳት ሳያደርስ በውሃ ክፍል ላይ ማረፉም ተገልጿል። ይሁንና የሚሳኤል ጥቃቱ የትኛውንም ኢላማ ለመምታት ያለም አልነበረም ያለው ዘቴሌግራፍ ኢራን ከሚቃጣባት ጥቃት ራሷን ለመከላከል ምንም አይነት ነገር ለማድረግ ምን ያህል ዝግጁ እንደሆነች ለማሳየት ያለመ ነበር ብሏል። አያቶላህ አሊ ካሜኒም ከትራምፕ ዛቻ በኋላ የትኛውንም የአጸፋ እርምጃ ለመውሰድ እንደማታቅማማ ለዋሽንግተን ማሳሰባቸው አይዘነጋም። ዋሽንግተን ኢራንን ለማጋየት ከቃጣች እስካሁን ታይቶ የማይታወቅ አስደንጋጭ አደጋ በዓለም ላይ ይከተላል ስትል የቴህራን ቀኝ እጅ ሩሲያም በጽኑ አስጠንቅቃለች። በውጭ ጉዳይ ሚኒስትሯ ቃል አቀባይ ማሪያ ዛካሮቫ በኩል የትራምፕን የኃይል እርምጃ ዕቅድ ያወገዘችው ሞስኮ ኢራን ወደ ኒውክሌር ስምምነት እንድትመጣ ወታደራዊ ለመጠቀም ህገወጥና ፍጹም ተቀባይነት የሌለው ድርጊት ነው ስትል ኮንናለች። በዋሽንግተንና በቴህራን መካከል የሚቀሰቀስ ግጭት ለቀጠናውም ሆነ ለመላው ዓለም እጅግ አስከፊ አደጋ ይዞ ይመጣል የሚለው ሀሳብ ግዘፍ የነሳ ሲሆን በዚህም በርካታ የቀጠናው ሀገራት ውጥረቱን ለማርገብ እየሰሩ ይገኛሉም እየተባለ ነው። ወደ አጫጭር መረጃዎቻችን አልፋለን። የተማሪዎችን ውጤት ለማሻሻል እውቀት መር የትምህርት አመራሮች ምደባና የአቅም ግንባታ ላይ መስራት ይገባል ተባለም። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ መሰረት የ12ኛ ክፍል ብሔራዊ ፈተና ውጤት ዝቅተኛ መሆኑን አስመልክቶ በትምህርት ሚኒስቴር በተዘጋጀ ጥናት የቀረበ ሲሆን በጥናቱ መሰረትም እውቀት መር የትምህርት አመራሮች ምደባ ሊኖር እንደሚገባ ተገልጿል። የተማሪዎችን ውጤት ለማሻሻል የትምህርት አመራሮችና የመምህራን አቅም ግንባታ ላይ መስራት እንደሚገባ እንዲሁም ለመምህራኑ ማበረታቻና ተጠያቂነት ሊኖር ይገባል ሲሉ በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሱ ገልጸዋል። የተማሪዎች ውጤት ዝቅተኛ የሆነው ከታች በቂ እውቀትና አቅም ይዘው ባለመምጣታቸው ያሉት ስራ አስፈጻሚው ለተማሪዎቹ በዘመቻ መልክ የማጠናከሪያ ፕሮግራሞች ማዘጋጀት ያስፈልጋል ብለዋል። በአዲስ አበባ እየጣለ ያለውን የበልግ ዝናብ ተከትሎ 15842 ሰዎች ለጎርፍ አደጋ እንደተጋለጡ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀም። የኮሚሽኑ የአደጋ ስጋት ጥናትና ትግበራ ዳይሬክተር ዴሲሳ ጦራ ለአገሬ ቴሌቪዥን እንደተናገሩት በመዲናይቱ በሁሉም ክፍለ ከተሞች በተሰራ ጥናት የጎርፍ ተጋላጭ የሆኑ ሰዎችን የመለየት ስራ እንደተሰራ ገልጸዋል። በአዲስ አበባ እየጣለ ያለውን የበልግ ዝናብ ተከትሎ በከተማይቱ ወንዝ ዳርቻ የሚኖሩ ሰዎች
በከፍተኛ ደረጃ ለአደጋ ተጋላጭ ሆነው መለየታቸውንም የኮሚሽኑ የሕዝብ ግንኙነት ኃላፊ ንጋቱ ማሞ ለሀገሬ ቴሌቪዥን ተናግረዋል። በጥናቱ መሰረትም 142 ቦታዎች በከፍተኛ ደረጃ ለጎርፍ አደጋ ተጋላጭ እንደሆኑ የተለየ ሲሆን የአዲስ ከተማ ክፍለ ከተማ ከፍተኛን የተባለ 25 ተጋላጭ ቦታዎች ያሉበት መሆኑ ተነግሯል። የሚከሰቱ አደጋዎችን ቀድሞ ለመከላከልም ኮሚሽን መስሪያ ቤቱ የተለያዩ ስራዎችን እየሰራ መሆኑን የሕዝብ ግንኙነት ኃላፊው ሲገልጹ ከሰሞኑ መቀነስ እያሳየ ያለው የበልግ ዝናብ በመጪዎቹ ጊዜያት በወንዝ ዳርቻ ያሉ ነዋሪዎችን ሊጎዳ እንደሚችል ገልጸዋል። ህብረተሰቡ የሚተላለፉ የጥንቃቄ ምልክቶችን መከታተልና መተግበር እንዳለበትም የተናገሩት አቶ ንጋቱ በተለይም ቁሳቁሶችን ለመልቀም ወደ ወንዝ ዳር የሚሄዱ ታዳጊዎች የአደጋው ሰለባ እንዳይሆኑ መጠንቀቅ እንዳለባቸው አሳስበዋል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ለተለያዩ ተግባራት የሚውል ከ18 ሄክታር መሬት በላይ በሊዝ ጨረታ ለማስተላለፍ የሰነድ ማስረከቢያ መርሃ ግብር አካሂደም። ባለፉት 7 ዓመታት በአሰራር ስርዓቱ ክፍተት የመሬት ጨረታ ሳይወጣ የቆየ ሲሆን በቅርቡም የአሰራር ስርዓቱን በማዘመንና የለሙ መሬቶችን በማጥናት ለተለያዩ ግልጋሎቶች የሚውሉ መሬቶችን ለጨረታ ክፍት በማድረግ ለተከታታይ 4 ዙር ማስተላለፍ መቻሉን ቢሮ አስታውቋል። በአምስተኛው ዙር ለጨረታ የቀረቡ መሬቶች በመዲናዋ በ9 ክፍለ ከተሞች የሚገኙ ሲሆን የጨረታ ሂደቱም ከብልሹ አሰራሮች የጸዳ እንዲሆን ከእጅ ንክኪ የራቀ መሆኑን እንዲሁም በዚህም ተጫራቾችና ወኪሎቻቸው በኦንላይን ኩነቱን በግልጽ እንዲከታተሉ የሚያስችል እንደሆነ የከንቲባ ጽሕፈት ቤት መረጃ ያመለክታል። ኤም23 የተባለው የኮንጎ ዲሞክራሲያዊ ሪፐብሊክ አማጺ ቡድን ከተቆጣጠረው ወሳኝ ከተማ መውጣቱ ተነገረም። አማጺ ቡድኑ ወሳኝ ከተባለው አካባቢ ያፈገፈገው በኳታር ዶሃ ከኮንጎ መንግስት ጋር ውይይት ሊያደርግ በመሆኑ ነው ተብሏል። አማጺ ቡድኑና የሀገሪቱ መንግስት በመጪው ሳምንት በዶሃ ለመነጋገር ከስምምነት ላይ ደርሰዋል። አማጺ ቡድኑ ካለፈው ጥር ወር ጀምሮ በምስራቃዊ ኮንጎ ትልቅ የሚባሉትን ከተሞች ጨምሮ በርካታ አካባቢዎችን በቁጥጥሩ ስር አድርጓል። ኤም23 በበጎ ፈቃዱ በሸሸባቸው አካባቢዎች የመንግስት ጦር ጉዳት የሚያደርስና እንዲሁም ጠባጫሪ ድርጊቶችን የሚያደርግ ከሆነ ግን ዳግም ሊቆጣጠረው እንደሚችል መናገሩን አፍሪካ ኒውስ ዘግቧል። ኤም23 በሩዋንዳ መንግስት የሚደገፍ ከፍተኛ አደረጃጀት ያለው ኃይል እንደሆነ በተደጋጋሚ ይነገራል። ሩሲያ በሳህል ቀጠና ሰላምና መረጋጋት እንዳይፈጠር እያደረገች ነው ስትል ዩክሬንን ተጠያቂ ያደረገች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከቀድሞ ቀኝ ገዢዎች በተጨማሪ የኪየቭ አስተዳደር አካባቢው እንዳይረጋጋ ጥረት እያደረገ ነው ብሏል። ይህች ሀገር በተለይም የሽብር ቡድኖችን እየደገፈች ነው ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። ሰርጌይ ይህንን የተናገሩት በወታደራዊ አስተዳደር ውስጥ ላሉ ለማሊ፣ ቡርኪና ፋሶና እንዲሁም የኒጀር ውጭ ጉዳይ ሚኒስትሮች ነው። የማሊ ውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ዩክሬንን በአሸባሪነት ለመፈረጅ ሀሳብ መያዟን ተናግረዋል። ማሊ ከሩሲያ ወታደሮች ጋር በመሆን በዩክሬን መንግስት ይደገፋል ያለችውን አማጺ ቡድን ስትዋጋ እንደቆየች ይታወቃል። ከሀገሬ ቴሌቪዥን የምሽቱ መረጃዎቻችን እንደቀጠሉ ናቸው። የቤት አቅርቦት ዘርፉ ላይ የሚስተዋለውን የዋስትና ችግር ለመቅረፍ የሚያስችል አሰራር ያስፈልጋል ተብሏል። የተባለው ኪ ሃውሲንግ ፋይናንሻል ሶሉሽን ለተመዝጋቢዎቹ ዋስትና መስጠት የሚያስችለውን አሰራር መዘርጋቱን ባስታወቀበት መድረክ ላይ ነው። እሱ ባለው ጋሻው በቢዝነስ ጥንቅሩ ተመልክቶታል። በኢትዮጵያ የቤት አቅርቦት ችግር ከፍተኛ የሚባል ስለመሆኑ መረጃዎች ያመለክታሉ። የማህበረሰቡን የመክፈል አቅም ባገናዘበ መልኩ በአመት ከ400 ሺህ ቤት በላይ መገንባት ያለውን የቤት ችግር ለማቃለል የሚያስችል ስለመሆኑ የሚያመላክቱ መረጃዎች እንደ ሀገር በዘርፉ ብዙ ሊሰራ እንደሚገባ ይጠቁማሉ። ከጊዜ ወደ ጊዜም የሪል ስቴት ዘርፉን የሚቀላቀሉ ድርጅቶች መበራከታቸው ይነገራል። በዘርፉ የሚስተዋለው የዋጋ ውድነት ደግሞ በርካቶች ቤት ማግኘትን የማይቻል አድርገው እንዲያዩት አድርጓል። በቤት አቅርቦት ዘርፍ የተሰማሩ ድርጅቶች ላይ የሚነሳ ሰፊ ዋስትና ጥያቄ መኖሩን የሚያነሱት የህግ ባለሙያው ብርሃኑ ከፍ ያለው ድርጅቶች በተመጣጣኝ ዋጋ ቤት ከማቅረብ ባለፈ ለደንበኞቻቸው ዋስትና መስጠት እንደሚጠበቅባቸው ጠቁመዋል። ሰዎች በግዢ ሂደት የከፈሉት ክፍያ ሴኪርድ መሆን መቻል አለበት። ብሎም የታሰበው ዓላማ ተጉዘው የመጨረሻውን ግቡን ቤቱን በማግኘት ረገድ ስኬታማ መሆን
ተገቢ ነው። ይሄ ነው ትልቁ ታርጌት እና ችግሩ ይሄ ሴኪዩርድ ለመሆን አማራጭ ወይም ተጓዳኝ የሆኑ አሰራሮች፣ ሲስተሞች ቢፈጠሩ ተገቢነት አለው። እንደተባለው የኢንሹራንስ አሰራር ተግባራዊ ቢደረግ ጥሩ ነው። በአብዛኛው ግን ይሄን አናይም። የኢንሹራንስ ከዛም አልፎ ሳይሳካ ቢቀር የሊኩዴሽን አስተሳሰብ አለ። ያዋጡት ገንዘብ ገዢዎች ያዋጡት ገንዘብ እንዳይቀር ያዋጡት ገንዘብ መጠንም እንዳይቀነስ መሰራት ያለበት አሰራር ማለት ነው። የሊኩዴሽን አስተሳሰብ ራሱን የቻለ ኢኮኖሚያዊ ቀመርን ተግባራዊ በማድረግ በ10 ዓመታት ውስጥ 100,000 ሰዎች ቤት እንዲኖራቸው ለማስቻል እየሰራ ሆኖ ያለው ኪ ሃውሲንግ ፋይናንስ ሶሉሽን የቤት ባለቤት ለመሆን የተመዘገቡ ደንበኞቹ ዋስትና እንዲኖራቸው የሚያስችል አሰራር መዘርጋቱን አስታውቋል። ተቋማቸው የፋይናንስ ስራን የሚያከናውን ቢሆንም በቤት አቅርቦት ዘርፉ ላይ የሚስተዋለውን ከዋስትና ጋር የተያያዘውን ስጋት ለመቅረፍ ከሁለት ድርጅቶች ጋር ስምምነት በመፍጠር እየሰራ መሆኑን የድርጅቱ ያስተዳደር ባልደረባው ቸርነት መንግስቴ ገልጸዋል። ከሃውሲንግ ሴክተሩ ጋር በተገናኘ ብዙ ሰዎች ስጋት አላቸው። ተገቢ የሆነ ስጋት ነው። ዛሬ የተፈጠረ ባይሆንም ትናንት በነበሩ አንዳንድ ነገሮች የመጣ ጉዳይ ነው። ከዛ በመነሳት የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ የሚባል የኢንሹራንስ አይነት ለአባላቶቻችን እንዲሰጥ እያደረግን ያለ ነው። ነባርም አዲስ ተመዝጋቢዎችም ይህንን ኢንሹራንስ እየወሰዱ ይገኛሉ። ሌላኛው በሆነ ምክንያት ኪ ሃውሲንግ ላይ የሆነ ነገር ቢፈጠር አባሉ የቆጠበውን ገንዘብ ወይም ደግሞ እሱ የቆጠበው ገንዘብ የዋለበትን ቤት የሚያስተዳድር የሚቆጣጠር ችግር እንኳን ቢፈጠር ለአባሉ ገንዘብ መመለስ የሚችል ተቋም ያስፈልጋል። ይህንን ሊኩዴተር የምንለውን ተቋም መርጠን ብዙ ሂደቶችን ሄደን ብዙ ሰነዶችን መርምረን እነሱም የእኛን ብዙ ሰነዶች መርምረው አስፈላጊ ስቴፖችን ሄደው ስምምነት ላይ ደርሰን እንግዲህ ከብዙዎቹ በምርጫ ነው ከዚህ ተቋም ጋር መስራት የጀመርነው። ይህን ተቋም ከኛ ጋር እንዲሰራ እያደረግን እንገኛለን። እስካሁን 20,000 ሰዎች ተመዝግበው የቤት እድለኛ የሚያደርጋቸውን ሂደት ከኪ ሃውሲንግ ፋይናንስ ሶሉሽን ጋር ጀምረዋል ሲሉ ያከሉት አቶ ቸርነት ተመዝጋቢዎች የቤት እድለኛ ሲሆኑ በአንድ ጊዜ መክፈል የሚጠበቅባቸውን ክፍያ ሳይቸገሩ ለመፈጸም የሚያስችላቸውን አሰራር ለመዘርጋትም የብድርና ቁጠባ የህብረት ስራ ማህበር በመቋቋም ላይ መሆኑን ገልጸዋል። በመሰል የዕቁብ ቅርጽ ያላቸው አሰራሮች ላይ ተሳታፊ ለሆኑ ሰዎች ዋስትና ከመስጠት አንጻር የሊኩዴተሮች ሚና ትልቅ መሆኑን የሚገልጹት የበእምነት ሊኩዴተር ባልደረባው አቶ ምህረት አበሪሁን ተመዝጋቢዎች የሚያዋጡት እያንዳንዱ ገንዘብ ክትትል እንደሚደረግበት ጠቁመዋል። ኢንተርሚዲየሪ ሆነን የምንሰራው በመካከል ላይ ሆነን ያ ማለት ምንድነው? ኦዲት ማድረግን ገንዘቡ ገብቷል አልገባም፣ የዛ ገንዘብ በትክክለኛው ዓላማው ላይ ውሏል አልዋለም፣ ከእንደገና ደግሞ አሹራንስ መስጠት ነው። ያ ማለት ክሊያንቱ ወይም ሜምበሩ ቀጥታኛ ጋር መጥቶ ኮሚኒኬት ማድረግ ይችላል። ስለ ኮንትሪቢዩት ስላደረገው ነገር፣ ስለተሰጠው ፕሮሚስ ኦር ሰምቲንግ ላይክ ዛት እንደነዚህ አይነት የመሳሰሉ አይነት ነገሮችን ኢንተርሚዲየር ሆነን ያለውን ነገር ግልጽ እናደርጋለን፣ ክሊር እናደርጋለን ማለት ነው። በክሊያንቱ ፌል ቱ ፔይ ካደረገ ነን ኤሊጂብል ነው። ነገር ግን በኮንትራቱ መሰረት ሁሉ ነገር ፉልፊል ካደረገ ንብረቱ መሰጠት አለበት። ያንን ነገር እንሟገታለን። እስካሁን 2 ጊዜ ዕጣ በማውጣት ከ100 በላይ ሰዎችን የቤት ባለቤት ማድረጉን ያስታወቀው ኪ ሃውሲንግ ፋይናንስ ሶሉሽን እስከ ሚያዝያ 25 ቀን 2017 ዓ.ም ድረስ 3ኛ ዙር ምዝገባውን እንደሚያከናውን አስታውቋል። በፍርድ ቤት የከሳሽና ተከሳሽ ክርክር ወቅት ምስክር ሆነው የሚቀርቡ ሰዎች ከከሳሽ ወይም ከተከሳሽ ጋር ዝምድና አሊያም ጸብ አላቸው በሚል ሊመሰክርብኝ አይገባም በሚል ሲጠይቁ ይሰማል። ይህን አይነት ጥያቄ በተመለከተ ሕጉ ምን ይላል የሚለውን መረጃ ላይ አካፍለን ጠበቃው ተዘጋጅቷል። ወደዛው እንለፍ። ጸብ ወይም ዝምድናን መነሻ በማድረግ ምስክሩ ሊመሰክርብኝ አይገባም ስለሚባለው ጉዳይ ሕገ ነክ መረጃ ላካፍላችሁ። በክርክር ወቅት በተለይ ደግሞ በፍትሐ ብሔር ክርክር ምስክሩ ከኔ ጋር ጠበኛ ከከሳሽ ጋር የቅርብ ዝምድና ስለሆነ ሊመሰክርብኝ አይገባም የሚለው የተቃውሞ ድምፅ ጎልቶ ይሰማል። ይህን መነሻ በማድረግ ሕጉ ምን ይላል፣ ምንስ አይልም የሚለው እንመለከታለን።
ምስክሮች ፍርድ ቤት ለምስክርነት ሲቀርቡ ስምና እድሜ ከተጠየቁ በኋላ የሚቀጥለው ጥያቄ ከከሳሽ ወይም ከተከሳሽ ጋር ጸብ ወይም ዝምድና አለህ ወይስ የለም የሚል ነው። ምስክሮቹን ከተከራካሪ ወገኖች ጋር ጸብ ዝምድና ያላቸው የሌላቸው መሆኑ የመጠየቁ ጉዳይ በልምድ ያዳበርነው አሰራር ካልሆነ በስተቀር በፍትሐ ብሔር ስነ ስርዓት ሕጉ ሽፋን አልተሰጠውም። ከዚህ በመነሳት ተከራካሪ ወገኖች ከምስክር ጋር ተያይዞ የሚያነሱት ተቃውሞ ምስክሩ ከከሳሽ ወይም ከተከሳሽ ጋር ዝምድና አላቸው፣ በጉዳዩ ላይ ቀርበው ሊመሰክሩ አይገባም የሚል ተቃውሞ ሁል ጊዜ ይሰማል። ግን ደግሞ ጆሮ ያገኘ አይመስልም። እሳቤው ለምስክርነት የሚቀርበውን ወገን መስቀለኛ ጥያቄ በመጠየቅ ሊሰጥ የሚችለውን ሐሰተኛ የምስክርነት ቃል መከላከል ይቻላል የሚል ነው። በባልና በሚስት የንብረት ክርክር ሳይቀር የግራ ቀኙ ልጆች ለሁለት ተከፍለው በእናታቸውና በአባታቸው የንብረት ጉዳይ ላይ የምስክርነት ቃላቸውን ለመስጠት ሲጨናነቁ ይስተዋላል። የዚህ አይነቱ የምስክሮች አቀራረብ ለራሳቸው ለምስክሮቹ፣ ለተከራካሪዎቹም ሆነ ለፍርድ ቤቱ ፈተና መሆኑ አይቀርም። አንዳንድ ሀገራት ከተከራካሪ ወገኖች የስጋ ዝምድና ወይም ሌላ ግንኙነትን መሰረት በማድረግ ምስክር ሆነው እንዳይቀርቡ ወይም ደግሞ በፍላጎታቸው ብቻ እንዲቀርቡ ለማድረግ ድንጋጌ ይቀርጻሉ። የዚህ አይነቱ ሕግ የሚያስፈልግ መስሎ ይታያል። አንዳንድ ሰዎች በልጃቸው፣ በሚስታቸው ወይም በባላቸው፣ በእናታቸው፣ በአባታቸው፣ በወንድማቸውና በእህታቸው ላይ የምስክርነት ቃላቸው እንዲሰጡ በፍርድ ቤት በኩል ጥሪ ሲደርሳቸው የምስክርነት ቃላቸውን ላለመስጠት ብለው የሚሰወሩ ሰዎች አሉ። ቀርበውም ከሆነ ላለመጣላት ሲሉ የሐሰት የምስክርነት ቃል ሲሰጡም ይችላሉ። ይህ ማለት ደግሞ ወደ ወንጀል ድርጊት እየገቡ ነው ማለት ነው። ከኛ ጋር የስርዓተ ሕግ ተካፍሎት ያላት ሀገር ኤርትራ አንድ ሰው በሚስቱ፣ በእናቱ ወይም በአባቱ፣ በእህቱ፣ በወንድሙ ላይ ምስክር ሆኖ እንዲቀርብ አይገደድም። ሌላ የጽሁፍ ማስረጃም እንዲያቀርቡባቸው አይገደዱም። አንዳንድ ሀገራት ይህን ጉዳይ ግምት ውስጥ አስገብተው ዘመድ፣ ባል፣ ሚስት፣ ልጆች፣ የቤተሰብ አባል በሞግዚት አስተዳደር ስር የሆኑ ሰዎች በዘመዶቻቸው ላይ ምስክር ሆነው አለመቅረብ መብታቸው መሆኑን ሕግ ያወጣሉ። በሌላ አነጋገር እነዚህ ሰዎች ከፈለጉ መመስከር ይችላሉ፣ ካልፈለጉ ደግሞ ፍርድ ቤቱ በምስክርነት አስገድዶ ሊያቀርባቸው አይችልም። አንዳንድ ሀገራት ዕድሜያቸው ከ18 ዓመት በታች የሆኑ ሰዎች በእናት አባታቸው፣ በእህት ወንድማቸው እና በአያቶቻቸው ላይ ምስክር ሆነው እንደማይቀርቡ ክልከላ ሲያደርጉ፣ በሌሎች ሰዎች ላይ ጉዳይ ላይ ግን ምስክር ሆነው መቅረብ እንደሚችሉ ይደነግጋሉ። በእናትና አባት፣ በወንድምና እህት፣ በአያት ክርክር ላይ ምስክር ሆኖ መቅረብን መከልከል ተገቢ ነው ወይስ አይደለም ብሎ ድምዳሜ ላይ ለመድረስ በተግባር ያለውን ችግር መረዳት ያስፈልጋል። ሲጠቃለል በከሳሽነት ወይም በተከሳሽነት ሲቀርቡ በእርስዎ ላይ ሊመሰክርበት የመጣውን ምስክር ከኔ ጋር ጸብ ነኝ፣ ከተከራካሪው ጋር ዝምድና ያለው ስለሆነ ሊመሰክርብኝ አይገባም የሚለው ተቃውሞ ለጊዜው ተቀባይነት የለው ሲሆን የዚህ አይነቱን ምስክር ጠንከር ያለ መስቀለኛ ጥያቄ በማቅረብ መሞገት ያስፈልጋል። አመሰግናለሁ።